በታሪክ ማህደር ውስጥ እንደ ጀርመኑ ህደት ዓለምን የቀየረ ክስተት ማግኘት እጅግ አዳጋች ነው። በመካከለኛው ዘመን በመቶዎች በሚቆጠሩ ትንንሽ ግዛቶች ተበታትና ትገኝ የነበረችው ጀርመን ዛሬ በምናውቃት ጠንካራና አንዲት ሀገር ልትሆን የቻለችው በአንድ ጀንበር አይደለም። ይህ ታሪክ የደም፣ የብረት፣ የተንኮል፣ የረቀቀ ዲፕሎማሲ እና የአንድ ታላቅ ህዝብ የዘመናት ህልም እውን መሆን ታሪክ ነው። ዛሬ የምንመለከተው የዘመናዊቷን አውሮፓ የፖለቲካ ካርታ በከፍተኛ ሁኔታ የቀየረው እና ከ19ኛው ክፍለ ዘመን ጀምሮ እስከ አሁን ድረስ የዓለምን የፖለቲካ ትርክት የወሰነውን ታላቁን የጀርመን ውህደት ሙሉ ታሪክ ነው። ታሪካችንን የምንጀምረው ወደ ኋላ መለስ ብለን ዘመናዊቷ ጀርመን ከመፈጠሯ ከረጅም ጊዜ በፊት ከነበረው የአውሮፓ ታሪክ ነው። በመካከለኛው ዘመን ቅዱስ የሮማ ግዛት ሆሊ ሮማን ኢምፓየር በመባል የሚታወቀው ታላቅ የፖለቲካ ስብስብ ነበር። ቮልቴር የተባለው ታዋቂው ፈላስፋ ስለዚሁ ግዛት ሲናገር ቅዱስም አይደለም፣ ሮማዊም አይደለም፣ ግዛትም አይደለም ብሎት ነበር። እናም እውነቱን ነበር። ይህ ግዛት ከ300 በላይ በሚሆኑ ትንሽ መንግስታት፣ ልዕልናዎች፣ ነፃ ከተሞች እና የቤተ ክርስቲያን መሪዎች በሚያስተዳድሯቸው መሬቶች የተከፋፈለ ነበር። እነዚህ ግዛቶች እያንዳንዳቸው የራሳቸው ሕግ፣ የራሳቸው ገንዘብ እና የራሳቸው ጦር ነበራቸው። ምንም እንኳን ሁሉም ጀርመኖች ቢሆኑም እና በአንድ ቋንቋ ቢግባቡም የሚያስተሳስራቸው ጠንካራ ብሔራዊ ስሜት አልነበረም። ይህ የተበታተነ የፖለቲካ ሥርዓት ለዘመናት የቆየ ቢሆንም በ17ኛው ክፍለ ዘመን የተካሄደው የ30ው ዓመቱ ጦርነት 30 Years War ጀርመንን የጦርነት አውድማ አደረጋት። በሚሊዮን የሚቆጠሩ ጀርመናውያን አለቁ፣ ምድሪቱም ፈራረሰች። ከዚህ ጦርነት በኋላ የቅዱስ የሮማ ግዛት ስም ብቻ እንጂ ምንም አይነት እውነተኛ ኃይል አልነበረውም። በግዛቱ ውስጥ ሁለት ታላላቅ ኃይሎች ጎልተው መውጣት ጀመሩ። በደቡብ ኦስትሪያ፣ በሰሜን ደግሞ ፕሩሺያ። የእነዚህ ሁለት ኃይሎች ፉክክር ለቀጣዮቹ 200 ዓመታት የጀርመንን ዕጣ ፈንታ የሚወስን ይሆናል። ነገር ግን የጀርመንን ታሪክ ከመሠረቱ የቀየረው ማዕበል የመጣው ከምዕራብ ከፈረንሳይ ነበር። እንደ አውሮፓውያን አቆጣጠር በ1789 የፈረንሳይ አብዮት ፈነዳ። የዚህ አብዮት ውጤት የሆነው ታላቁ ጄኔራል ናፖሊዮን ቦናፓርት አውሮፓን በጦርነት ሲያምስ፣ ጀርመንም ከዚህ አላመለጠችም። በ1806 ናፖሊዮን የኦስትሪያንና የሩሲያን ጦር ካሸነፈ በኋላ ከ1000 ዓመት በላይ ዕድሜ የነበረውን የቅዱስ የሮማ ግዛት ሙሉ በሙሉ አፈረሰው። ናፖሊዮን የተበታተሙትን በመቶዎች የሚቆጠሩ የጀርመን ግዛቶች ሰብስቦ ወደ 39 ገደማ ትልልቅ ግዛቶች አጠቃለላቸው። ይህ አዲስ ስብስብ የራይን ኮንፌዴሬሽን ኦፍ ዘ ራይን ተባለ። ናፖሊዮን ይህን ያደረገው ጀርመኖችን ለመጥቀም ሳይሆን ለፈረንሳይ ጦር እንደ መከላከያ ግንብ እንዲያገለግሉ ታስቦ ነበር። ነገር ግን ሳያስቡ አንድ ትልቅ የፖለቲካ ዘር ዘራ። የፈረንሳይ ወታደሮች በጀርመን ምድር ላይ ማድረጋቸው እንዲሁም አዳዲስ የፈረንሳይ ሕጎች ናፖሊዮኒክ ኮድ መተግበራቸው ጀርመናውያን አንድነታቸውን እንዲያስቡ አደረጋቸው። የውጭ ወራሪን ለመቃወም ሲሉ ለመጀመሪያ ጊዜ እኛ ጀርመኖች ነን፣ አንድ ሕዝብ ነን የሚለው የብሔረተኝነት ስሜት በሕዝቡ ልብ ውስጥ ተቀጣጠለ። በ1813 በላይፕሲግ በተካሄደው የብሔሮች ጦርነት ባትል ኦፍ ላይፕሲግ የተባበሩት የጀርመን ኃይሎች ናፖሊዮንን በማሸነፍ ከጀርመን ምድር አባረሩት። ይህ ድል የጀርመን ሕዝብ በአንድነት ቢቆም ምን ያህል ኃያል ሊሆን እንደሚችል ያሳየ የመጀመሪያው ብልጭታ ነበር። ናፖሊዮን ከተሸነፈ በኋላ የአውሮፓ አሸናፊ ኃይሎች ብሪታንያ፣ ሩሲያ፣ ኦስትሪያ እና ፕሩሺያ በ1815 በኦስትሪያ መዲና ቪየና ተሰበሰቡ። ይህ ታሪካዊ ስብሰባ የቪየና ጉባኤ ኮንግሬስ ኦፍ ቪየና በመባል ይታወቃል። የዚህ ጉባኤ ዋና መሪ የነበሩት የኦስትሪያው የውጭ ጉዳይ ሚኒስትር ልዑል ክሌመንስ ፎን ሜተርኒክ ነበሩ። ሜተርኒክ እጅግ ወግ አጥባቂ ኮንሰርቫቲቭ የነበሩ ሲሆን የፈረንሳይን አብዮት አይነት ሕዝባዊ መነቃቃት አጥብቀው ይተሉ ነበር።
የእሳቸው ፍላጎት አውሮፓን ከናፖሊዮን በፊት ወደ ነበረችበት የነገሥታት አስተዳደር መመለስ ነበር። በቪየና ጉባኤ የጀርመን ብሔረተኞች የነበራቸው አንዲት ጠንካራ የጀርመን መንግሥት የመመስረት ሕልም ገደል ገባ። በምትኩ ጉባኤው የጀርመን ኮንፌዴሬሽን የተሰኘ አዲስ ስብስብ ፈጠረ። ይህ ኮንፌዴሬሽን 39 ሉዓላዊ የጀርመን ግዛቶችን የያዘ ሲሆን ዓላማውም ጠንካራ መንግሥት መፍጠር ሳይሆን ግዛቶቹ እርስ በርስ እንዳይዋጉና ከውጭ ጠላት በጋራ እንዲከላከሉ ማድረግ ብቻ ነበር። የዚህ ኮንፌዴሬሽን ቋሚ ፕሬዚዳንት ሆና የተመረጠችው ደግሞ የሜተርኒኳ ኦስትሪያ ነበረች። ይህ ዝግጅት ለፕሩሺያ አልተዋጠላትም ነበር። ፕሩሺያ በወቅቱ በሰሜን አውሮፓ በፍጥነት እያደገች ያለች በጠንካራ ወታደራዊ ሥርዓት የምትታወቅ ሀገር ነበረች። የጀርመን ኮንፌዴሬሽን ውስጥ የነበረው የፖለቲካ ድባብ በሁለት ኃይሎች ማለትም በኦስትሪያ እና በፕሩሺያ መሃል የሚደረግ የብልጫ ፉክክር ዲዋሊዝም የተሞላ ነበር። ኦስትሪያ የፖለቲካውን የበላይነት ስትይዝ፣ ፕሩሺያ ደግሞ ሌላ ስልት ዘየደች፣ ኢኮኖሚ። በ1834 ፕሩሺያ የጀርመንን ታሪክ የሚቀይር አንድ ድንቅ እርምጃ ወሰደች። ዞልቨራይን የተባለ የጉምሩክና የንግድ ኅብረት አቋቋመች። ከዚህ ቀደም የጀርመን ነጋዴዎች ከአንዱ ግዛት ወደ ሌላው ዕቃ ሲያጓጉዙ በየድንበሩ ከፍተኛ ቀረጥ ይከፍሉ ነበር። የዞልቨራይን ኅብረት ይህንን የውስጥ ቀረጥ ሙሉ በሙሉ አነሳው። በዚህ ኅብረት ውስጥ አብዛኛዎቹ የጀርመን ግዛቶች የተካተቱ ሲሆን የሚገርመው ነገር ፕሩሺያ ኦስትሪያን ከዚህ ኅብረት ሆን ብላ አገለለቻት። ዞልቨራይን የጀርመንን ግዛቶች በንግድ በመንገድ እና በኋላም በባቡር ሐዲድ አስተሳሰራቸው። ይህ ኢኮኖሚያዊ ውህደት ለፖለቲካዊ ውህደት ትልቁን መሠረት የጣለ አስገራሚ ስልት ነበር። ጀርመናውያን በአንድ የንግድ ቀጠና ውስጥ መገበያየት ሲጀምሩ ፖለቲካዊ ድንበሮቻቸው ትርጉም አልባ እየሆኑ መጡ። በተመሳሳይ ጊዜ በዩኒቨርሲቲ ተማሪዎችና ምሁራን ዘንድ በበርሸንሻፍትን የሚባሉ ማኅበራት የጀርመን አንድነትና የነጻነት ጥያቄ እያየለ መጣ። የብሔረተኝነት ብልጭታ ወደ ትልቅ እሳትነት ለመቀየር የጊዜ ጉዳይ ብቻ ነበር የሆነው። ዓመታቱ እያለፉ ሲሄዱ በመላው አውሮፓ የነበረው የሕዝብ ብሶት ገንፍሎ የሚወጣበት ጊዜ ደረሰ። እንደ አውሮፓውያን የዘመን አቆጣጠር በ1848 በፈረንሳይ የተነሳው አብዮት ልክ እንደ ሰደድ እሳት በመላው አውሮፓ ተዛመተ። ይህ ዓመት በታሪክ የብሔሮች ጸደይ ወይም the Spring of Nations በመባል ይታወቃል። የጀርመን ሕዝብም ከዚህ አብዮት ጀርባ አልቀረም። በየከተማው ከበርሊን እስከ ቪየና ሕዝቡ አደባባይ በመውጣት ዲሞክራሲያዊ ሕገ መንግሥት፣ የፕሬስ ነጻነት እና ከሁሉም በላይ ደግሞ አንድ የተዋሃደች ጀርመንን ጠየቀ። በፕሩሺያ መዲና በርሊን የነበረው ሕዝባዊ ዓመፅ እጅግ ደም አፋሳሽ ነበር። የፕሩሺያው ንጉሥ ፍሬድሪክ ዊልያም አራተኛ ሕዝቡን ለማረጋጋት ሲሉ የሕገ መንግሥትና የጀርመን ውህደትን ጥያቄ ለመቀበል ቃል ገቡ። በመላው የጀርመን ግዛቶች ምርጫ ተካሂዶ በግንቦት ወር 1848 በፍራንክፈርት ከተማ ውስጥ በሚገኘው የቅዱስ ጳውሎስ ቤተ ክርስቲያን ሴንት ፖልስ ቸርች የመጀመሪያው የጀርመን ብሔራዊ ምክር ቤት ፍራንክፈርት ፓርላመንት ተሰባሰበ። ይህ ምክር ቤት በጀርመን ታሪክ ውስጥ ትልቅ ተስፋ የተጣለበት ክስተት ነበር። የተሰበሰቡት የምክር ቤቱ አባላት አብዛኛዎቹ ምሁራን፣ ጠበቆችና ፕሮፌሰሮች ነበሩ። ዓላማቸውም አዲሲቷን የተዋሃደች ጀርመንን የሚመራ ሕገ መንግሥት መጻፍ ነበር። ነገር ግን ሥራው ቀላል አልነበረም። ምክር ቤቱ ትልቅ የፖለቲካ ክርክር ውስጥ ገባ። ዋናው ክርክር ታላቋ ጀርመን ወይስ ታናሿ ጀርመን ሚል ነበር። ታላቋ ጀርመን ኦስትሪያንና የኦስትሪያን ጀርመንኛ ተናጋሪ ያልሆኑ ግዛቶችን የሚያጠቃልል ሲሆን ታናሿ ጀርመን ደግሞ ኦስትሪያን አገልሎ በፕሩሺያ መሪነት የሚመሰረት ጀርመንን የሚወክል ነበር። ከረዥም እና አሰልቺ ክርክር በኋላ ምክር ቤቱ የኦስትሪያን ውስብስብ ግዛት ከማካተት ታናሿ ጀርመን የሚለውን ሐሳብ መረጠ። በዚህም መሠረት አዲስ ሕገ መንግሥት አጽድቀው የጀርመን የክብር ዘውድ ክራውን ኦፍ ጀርመኒ ለፕሩሻው ንጉሥ ፍሬድሪክ ዊልያም አራተኛ አቀረቡ። ነገር ግን ንጉሡ ያልተጠበቀና አብዮቱን ያጨናገፈ ምላሽ ሰጡ። ፍሬድሪክ ዊልያም አራተኛ
ከጉድጓድ የወጣን ዘውድ አልቀበልም በማለት ንቀታቸውን ገለጹ። እሳቸው ዘውድ መቀበል የሚፈልጉት ከእግዚአብሔርና ከሌሎች የጀርመን ልዑላን እንጂ አብዮት ካነሳውና ከመንገድ ከመታ ተራ ሕዝብ አልነበረም። የንጉሡ እምቢታ የፍራንክፈርት ምክር ቤትን ተስፋ አጨለመው። የየግዛቶቹ ነገሥታት ጦራቸውን በማሰባሰብ አብዮቱን በኃይል ደመሰሱት። የ1848ቱ አብዮት በውድቀት ተጠናቀቀ። ሊበራሎች በብዕርና በንግግር ጀርመንን አንድ ማድረግ እንደማይችሉ አረጋገጡ። ጀርመን እንድትዋሃድ ሌላ መንገድ አስፈልጓታል። የ1848 አብዮት ከከሸፈ በኋላ የጀርመን ፖለቲካዊ ድባብ ወደ ቀድሞው የጥንቃቄና የጭቆና ዘመን ተመለሰ። ሆኖም ከላይ ላዩ ሰላም ቢመስልም ከስር ከስር ትላልቅ ለውጦች እየተካሄዱ ነበር። በ1850ዎቹና 60ዎቹ ፕሩሺያ ታላቅ የኢኮኖሚ አብዮት አደረገች። የኢንዱስትሪ መስፋፋት፣ የብረት ማቅለጫ ፋብሪካዎች መገንባት፣ የድንጋይ ከሰል ማዕድን ማውጣት እና ከምንም በላይ ደግሞ የባቡር ሐዲዶች ግንባታ ፕሩሺያን የአውሮፓ የኢኮኖሚ ሞተር አደረጋት። በተቃራኒው ኦስትሪያ በኢኮኖሚ እያሽቆለቆለች በውስጥ ባሉ ብሔረሰቦች የነጻነት ጥያቄ እየታመሰች ነበር። በ1861 የፕሩሺያው ንጉሥ ፍሪድሪክ ዊልያም አራተኛ ሲሞቱ ወንድማቸው ዊልሄልም አንደኛ ዊልሄልም አይ የፕሩሺያ ዙፋን ላይ ወጡ። ንጉሥ ዊልሄልም እጅግ ወታደራዊ አስተሳሰብ የነበራቸው መሪ ነበሩ። የፕሩሺያን ጦር ለማዘመንና የጦር ኃይሉን ቁጥር በከፍተኛ ሁኔታ ለማሳደግ ፈለጉ። ነገር ግን ይህን ለማድረግ ገንዘብ ያስፈልጋል። ገንዘቡን ደግሞ ማጽደቅ የነበረበት የፕሩሺያ ፓርላማ ላንድታግ ነበር። ፓርላማው በሊበራሎች የተሞላ ስለነበር የንጉሡን የወታደራዊ በጀት ጥያቄ ውድቅ አደረገው። ንጉሡና ፓርላማው ከፍተኛ የፖለቲካ ቀውስ ውስጥ ገቡ። ንጉሥ ዊልሄልም ሥልጣናቸውን ለመልቀቅ አብዲኬት ጫፍ ደርሰው ነበር። በዚህ የጭንቀት ሰዓት የጦር ሚኒስትሩ አልብሬክት ቮን ሩን ንጉሡን አንድ መፍትሔ ጠቁም። አንድ ሰው ብቻ ነው ይህንን ቀውስ መፍታት የሚችለው አሉ። ያ ሰው በወቅቱ የፕሩሺያ አምባሳደር ሆኖ በፓሪስ ያገለግል የነበረው ኦቶ ቮን ቢስማርክ ነበር። ኦቶ ቮን ቢስማርክ በመስከረም ወር 1862 ወደ በርሊን ተጠራ እና የፕሩሺያ ጠቅላይ ሚኒስትር ፕሬዚደንት ሆኖ ተሾመ። ቢስማርክ የጀርመንን አልፎም የዓለምን ታሪክ ከቀየሩት እጅግ ታላላቅ ፖለቲከኞች አንዱ ነው። እሱ ሪያል ፖሊቲክ በመባል የሚታወቀው የፖለቲካ ፍልስፍና አባት ተደርጎ ይወሰዳል። ይህ ማለት ፖለቲካ በስሜት በሞራል ወይም በሐሳባዊ እይታ ሳይሆን በነባራዊ ሁኔታ፣ በተጨባጭ ኃይል እና በሀገር ጥቅም ላይ ብቻ የተመሠረተ መሆን አለበት የሚል ነው። ቢስማርክ ሥልጣን እንደያዘ ለፓርላማው ባደረገው የመጀመሪያ ንግግር የዘመኑን ታላቅ አባባል ተናገረ። የዘመኑ ታላላቅ ጥያቄዎች የሚመለሱት በንግግርና በአብላጫ ድምፅ አይደለም። የ1848ቱ ትልቅ ስህተት ይሄ ነበር። ነገር ግን በደም እና በብረት by blood and iron ነው። በዚህ ንግግሩ ቢስማርክ ጀርመን የምትዋሃደው በፓርላማ ክርክር ሳይሆን በወታደራዊ ኃይል እና በኢንዱስትሪ ጥንካሬ መሆኑን አወጀ። ቢስማርክ ፓርላማውን ወደ ጎን በመተው ሕገ መንግሥቱን በራሱ መንገድ ተርጉሞ ግብር ሰበሰበ። የፕሩሺያን ጦር በአዲስ መልክ አደራጀ። በጦር አዛዡ በሄልሙት ቮን ሞልትከ መሪነት የፕሩሺያ ጦር በአውሮፓ ወደር የማይገኝለት አስፈሪ ኃይል እየሆነ መጣ። አዲሱ የኒድል ገን ጠመንጃና የባቡር ላይ ሎጂስቲክስ ለዚህ ጥንካሬ ትልቁን ድርሻ ያዙ። ቢስማርክ አሁን መሳሪያው ዝግጁ ነው፣ የሚቀረው ሰበብ ብቻ ነበር። ቢስማርክ የጀርመንን ውህደት በብልሃት ለማሳካት አንድ ትልቅ ዲፕሎማሲያዊና ወታደራዊ እርምጃ መውሰድ ነበረበት። የመጀመሪያው ዕድል የተገኘው በሰሜን ጀርመንና በዴንማርክ ድንበር ላይ ከሚገኙት ከሽሌስዊግ እና ሆልስታይን ግዛቶች ነበር። የነዚህ ሁለት ግዛቶች ታሪክ እጅግ ውስብስብ ከመሆኑ የተነሳ በወቅቱ የነበሩት የብሪታንያ ጠቅላይ ሚኒስትር ሎርድ ፓልመርስተን ሲናገሩ
የሽሌስዊግ ሆልስታይንን ጥያቄ በሚገባ የተረዱት 3 ሰዎች ብቻ ናቸው። አንደኛው ልዑል አልበርት ነው፣ እሱ ሞቷል። ሁለተኛው አንድ የጀርመን ፕሮፌሰር ነው፣ እሱ አብዷል። ሶስተኛው እኔ ነኝ፣ ግን ታሪኩን ረሳሁት ብለው ነበር። በአጭሩ ለማስረዳት ሁለቱም ግዛቶች በዴንማርክ ንጉሥ አስተዳደር ስር የነበሩ ሲሆን ሆልስታይን የጀርመን ኮንፌዴሬሽን አባል ነበረች። አብዛኛው ነዋሪዎቻቸውም ጀርመናውያን ነበሩ። በ1863 አዲሱ የዴንማርክ ንጉሥ ክሪስቲያን 9ኛ ክሪስቲያን 9th አዲስ ሕገ መንግሥት በማውጣት ሽሌስዊግን ወደ ዴንማርክ ጠቅላይ ግዛትነት ሙሉ በሙሉ ለማካተት ሞከሩ። ይህ ድርጊት በጀርመን ብሔረተኞች ዘንድ ከፍተኛ ቁጣን ቀሰቀሰ። ይህ ቀውስ ለቢስማርክ ገጸ በረከት ነበር። ነገር ግን ቢስማርክ የዴንማርክን ጦር ብቻውን ከመውጋት ይልቅ እጅግ የረቀቀ የዲፕሎማሲ ስልት ተጠቀመ። የጀርመንን ብሔራዊ ክብር ለማስጠበቅ በሚል ሰበብ ትልቁን ተቀናቃኙን ኦስትሪያን አሳምኖ አብረው በጋራ በዴንማርክ ላይ ጦርነት እንዲያውጁ አደረገ። በ1864 የተካሄደው የሁለተኛው ሽሌስዊግ ጦርነት የኃይል ሚዛኑ እጅግ ያልተመጣጠነበት ነበር። የፕሩሺያና የኦስትሪያ ጥምር ጦር ዴንማርክን በሳምንታት ውስጥ አዳቀቃች። ዴንማርክ ተሸነፈ። ሽሌስዊግና ሆልስታይንን ለፕሩሺያና ለኦስትሪያ አስረከበች። ከጦርነቱ በኋላ ሁለቱ አሸናፊዎች ግዛቶቹን እንዴት እናስተዳድር በሚለው ላይ ተወያይተው ሽሌስዊግ በፕሩሺያ ሆልስታይን ደግሞ በኦስትሪያ እንድትተዳደር ተስማሙ። የጋስታይን ስምምነት ጋስታይን ኮንቬንሽን። ይሁን እንጂ ሆልስታይን በፕሩሺያ ግዛት የተከበበች ነበረች። ይህ አስተዳደራዊ ክፍፍል ቢስማርክ ሆን ብሎ ያጠመደው ወጥመድ ነበር። በማንኛውም ሰዓት ኦስትሪያን ለማስቆጣት እና ለሚቀጥለው ጦርነት ሰበብ ለማግኘት እንዲመቸው የተደረገ ዝግጅት ነበር። ቢስማርክ የዴንማርኩን ጦርነት የተጠቀመበት የፕሩሻን አዲስ ወታደራዊ ኃይል ለመሞከር እና ኦስትሪያን ቀስ በቀስ ወደ ወጥመዱ ለማስገባት ነበር። ቢስማርክ ጀርመንን በፕሩሺያ ስር ለማዋሃድ ከተፈለገ በመጀመሪያ የኦስትሪያን ኃይል ከጀርመን ፖለቲካ ሙሉ በሙሉ ጠራርጎ ማስወጣት እንዳለበት በሚገባ ያውቅ ነበር። ሆኖም ኦስትሪያ በአውሮፓ ትልቅ ኢምፓየር ነበረች። ዝም ብሎ ጦርነት መክፈት አደገኛ ነው። ስለዚህ ቢስማርክ ዲፕሎማሲያዊ ሜዳውን ማስተካከል ጀመረ። ፈረንሳይ ጣልቃ እንዳትገባ ለናፖሊዮን 3ኛ የባዶ ቃል ጣላ ኪዳን ሰጠ። ሩሲያን ቀደም ሲል በፖላንድ አመጽ ጊዜ በመርዳት ወዳጅ አድርጓታል። ጣሊያንን ደግሜ ኦስትሪያን ከደቡብ በኩል እንድትወጋ በማድረግ አጋር አደረጋት። አሁን ማጥቃት ይችላል። በ1866 ቢስማርክ የሆልስታይንን አስተዳደር በተመለከተ ኦስትሪያ ስምምነቱን ጥሳለች በሚል የሐሰት ክስ በማቅረብ የፕሩሺያን ጦር ወደ ሆልስታይን አስገባ። ኦስትሪያ ይህን እንደ ወረራ በመቆጠር የጀርመን ኮንፌዴሬሽን ጦር በፕሩሺያ ላይ እንዲዘምት አደረገች። በዚህም የኦስትሮ ፕሩሺያ ጦርነት ወይንም የ7 ሳምንቱ ጦርነት 7 ዊክስ ዎር ተጀመረ። አብዛኛዎቹ የአውሮፓ ታዛቢዎች ኦስትሪያ በቀላሉ ታሸንፋለች ብለው ጠብቀው ነበር። ነገር ግን የፕሩሺያ ጦር የቴክኖሎጂና የስልት የበላይነት ነበረው። የፕሩሺያ ጦር አዛዥ ሄልሙት ቮን ሞልትኬ በመላው አውሮፓ የባቡር መስመሮችን በመጠቀም ጦሩን በከፍተኛ ፍጥነት ወደ ግንባር አጓጓዘ። ፕሩሺያውያን በጀርባቸው በተኛ አቋም በፍጥነት መተኮስ የሚችለውን የኒድል ገን ጠመንጃ ሲጠቀሙ ነበር። ኦስትሪያውያን አሁንም ቆመው በሚሞላው የቆየ ጠመንጃ ይጠቀሙ ነበር። ሐምሌ 3 ቀን 1866 በቦሄሚያ የአሁኗ ቼክ ሪፐብሊክ በምትገኘው ኮኒግራትስ በተባለች ቦታ ባትል ኦፍ ኮኒግራትስ ታሪካዊው ጦርነት ተካሄደ። በአንድ ቀን ውስጥ ከ400,000 በላይ ወታደሮች የተሳተፉበት ይህ ጦርነት የፕሩሺያን ፍጹም የበላይነት ያረጋገጠ ነበር። የኦስትሪያ ጦር ክፉኛ ተሸንፎ ተበታተነ። የፕሩሺያ ጦር ወደ ኦስትሪያ መዲና ቪየና ለመገስገስና ከተማዋን ለመያዝ ተዘጋጅቶ ነበር። ነገር ግን እዚህ ላይ የቢስማርክ የረቀቀ የፖለቲካ ብልሃት ታየ። የፕሩሺያውን ንጉሥ ዊልሄልምና የጦር አዛዦቹ ወደ ቪየና ገብተው የኦስትሪያን አንገት ለማስደፋት ፈልገው ነበር። ቢስማርክ ግን አጥብቆ ተቃወመ። የኛ ዓላማ የኦስትሪያን ግዛት መውሰድ ሳይሆን
ኦስትሪያን ከጀርመን ጉዳይ ማውጣት ብቻ ነው። ወደፊት ኦስትሪያ እንደገና ወዳጃችን መሆን ትችላለች፣ ስለዚህ በከፍተኛ የውርደት ስሜት ልንቀጣት አይገባም በማለት ንጉሡን አሳመነ። እንባ እስከ ማፍሰስ ደርሶ ነበር ይባላል። በዚህም መሠረት የፕራግ ስምምነት ትሪቲ ኦፍ ፕራግ ተፈረመ። ኦስትሪያ ምንም አይነት መሬት አላጣችም። ነገር ግን የጀርመን ኮንፌዴሬሽን ፈረሰ። ኦስትሪያም ከጀርመን ፖለቲካ ሙሉ በሙሉ ተገለለች። ይህ የቢስማርክ ስልት በኋላ ላይ የመጀመሪያው የዓለም ጦርነት ሲነሳ ኦስትሪያን ዋነኛ አጋሩ ለማድረግ አስችሎታል። በኦስትሪያ ላይ ከተገኘው አንጸባራቂ ድል በኋላ ፕሩሺያ የሰሜን ጀርመን ፖለቲካ ብቸኛ ጌታ ሆነች። ቢስማርክ በሰሜን ጀርመን የነበሩትንና በጦርነቱ ከኦስትሪያ ጎን የቆሙትን እንደ ሃኖቨር፣ ሄሴ ካስል፣ ናሶ እና የፍራንክፈርት ነፃ ከተማ የመሳሰሉትን ግዛቶች በቀጥታ ወደ ፕሩሺያ ግዛት ቀላቀላቸው። ፕሩሺያ በአንድ ጊዜ መሬቷንም ሆነ የሕዝብ ቁጥሯን በከፍተኛ ሁኔታ አሳደገች። ከዚህ በመቀጠል በ1867 ቢስማርክ የሰሜን ጀርመን ኮንፌዴሬሽን ኖርት ጀርመን ኮንፌዴሬሽን አቋቋመ። ይህ ኮንፌዴሬሽን ከማይን ወንዝ በስተሰሜን ያሉትን 22 ግዛቶች ያቀፈ ነበር። ከድሮው የጀርመን ኮንፌዴሬሽን በተለየ መልኩ ይህ አዲሱ ኅብረት ጠንካራ ማዕከላዊ መንግሥት ነበረው። የፕሩሺያው ንጉሥ የኮንፌዴሬሽኑ ፕሬዝደንት ሲሆኑ የጦር ሰራዊቱና የውጭ ጉዳይ ፖሊሲው በቀጥታ በሳቸው ቁጥጥር ስር ሆነ። ቢስማርክ ደግሞ የኮንፌዴሬሽኑ ቻንስለር ጠቅላይ ሚኒስትር ሆነ። ቢስማርክ የጀርመንን ሕዝብ ድጋፍ ለማግኘት ሲል አንድ ያልተጠበቀ ዲሞክራሲያዊ እርምጃ ወሰደ። አዲሱ ኮንፌዴሬሽን ራይክስታግ የተባለ ፓርላማ ሲኖረው የፓርላማው አባላት የሚመረጡት ዕድሜያቸው ከ25 ዓመት በላይ በሆኑ ወንዶች ሁሉ ነበር። ይህ በወቅቱ ከነበረችው ሊበራል ብሪታንያ እንኳን የላቀ የድምፅ አሰጣጥ መብት ነበር። ቢስማርክ ግን ዲሞክራት ሆኖ አልነበረም። ይህን ያደረገው ወግ አጥባቂ የሆኑት የገጠሩ አርሶ አደሮች ለንጉሡ ታማኝ ስለሆኑ ድምፃቸው የከተማውን ሊበራል ምሁር ያሸንፋል ብሎ ስላሰበ ነው። ይህ በእንዲህ እንዳለ በደቡብ ጀርመን የሚገኙት 4 ትላልቅ ግዛቶች ባቫሪያ፣ ዎርተንበርግ፣ ባደን እና ሄሴ ዳርምስታድ ከኅብረቱ ውጭ ሆነው ቆይተዋል። እነዚህ ግዛቶች አብዛኛዎቹ የካቶሊክ እምነት ተከታዮች ሲሆኑ የፕሮቴስታንቷን ፕሩሺያ ወታደራዊ የበላይነት በጥርጣሬ ይመለከቱ ነበር። ቢስማርክ እነዚህን የደቡብ ግዛቶች በኃይል ማስገደድ አይቻልም። ፈረንሳይም የደቡብ ጀርመን ግዛቶች ነፃ መሆናቸውን ትፈልግ ነበር። ስለዚህ ቢስማርክ ደቡቦቹን ወደ ኅብረቱ ለማምጣት አንድ ነገር አስፈልጎት ነበር፤ የጋራ ጠላት። ይህ የጋራ ጠላት ከድንበር ማዶ ያለችው ኃያሊቱ ፈረንሳይ ነበረች። የጀርመንን ውህደት ለማጠናቀቅ ቢስማርክ የደቡብ ጀርመን ግዛቶችን የብሔረተኝነት ስሜት የሚቀሰቅስ ፈረንሳይ አጥቂ መስላ የምትታይበት ጦርነት መፍጠር ነበረበት። ዕድሉ በ1868 መጣ። በስፔን በተነሳ አብዮት የንግሥት ኢዛቤላ ሁለተኛ መንግሥት ወደቀ። የስፔን ዙፋንም ባዶ ሆነ። የስፔን ፖለቲከኞች አዲስ ንጉሥ ከአውሮፓ የንጉሣውያን ቤተሰቦች መፈለግ ጀመሩ። ጥያቄው የቀረበለት ደግሞ የፕሩሺያው ንጉሥ ዊልሄልም የሩቅ ዘመድ ለሆነው ልዑል ሊዮፖልድ ኦፍ ሆሄንዞለርን ነበር። ይህ ዜና ፈረንሳይ ሲሰማ በፓሪስ የፖለቲካ ነውጥ ፈጠረ። የፈረንሳዩ ንጉሠ ነገሥት ናፖሊዮን ሦስተኛ ፈረንሳይ በምሥራቅ በፕሩሺያ በደቡብ ስፔን ደግሞ በሌላ የፕሩሺያ ቤተሰብ መከበቧን እንደ ታላቅ የብሔራዊ ደህንነት ስጋት ወሰዱት። የፈረንሳይ መንግሥት ልዑል ሊዮፖልድ እጩነቱን እንዲሰርዝ ከፍተኛ ጫና አደረገ። የፕሩሺያው ንጉሥ ዊልሄልም ጦርነትን ስለማይፈልጉ ዘመዳቸው እጩነቱን እንዲሰርዝ መከሩት። ሊዮፖልድም ተወው። የፈረንሳይ ዲፕሎማሲ ትልቅ ድል አገኘ። ነገር ግን ፈረንሳዮች በዚህ አልረኩም። በጁላይ 1870 የፈረንሳይ አምባሳደር ካውንት ቪንሰንት ቤኔዴቲ የፕሩሺያው ንጉሥ ዊልሄልም እያረፉበት ወደ ነበረችው የኤምስ የውሃ ጸበል ስፍራ ሄደው አገኟቸው። አምባሳደሩ ከንጉሡ አንድ ተጨማሪ ማረጋገጫ ፈለጉ። ወደፊት በማንኛውም ጊዜ የፕሩሺያ ንጉሣዊ ቤተሰብ ለስፔን ዙፋን እጩ እንደማይሆን የዘላለም ቃል ኪዳን ይግቡልን አሉ። ንጉሥ ዊልሄልም ይህን ጥያቄ በትሕትና ነገር ግን በቁርጠኝነት ውድቅ አድርገው ንግግሩን አጠናቀቁ። ከዚያም በኤምስ የተፈጠረውን ውይይት ዝርዝር በቴሌግራም ለጠቅላይ ሚኒስትራቸው ለቢስማርክ ላኩለት።
ቢስማርክ በርሊን ሆኖ ይህ ቴሌግራም ሲደርሰው እራት እየበላ ነበር። ታሪኩ እንደሚለው ቢስማርክ ቴሌግራሙን ሲያነብ ዓይኖቹ በደስታ በራ። የተላከውን ረጃጅም ቴሌግራም ዋና ሐሳብ ሳይቀይር፣ ነገር ግን የቃላቶቹን አቀማመጥ በማሳጠር የፕሩሺያው ንጉሥ የፈረንሳይን አምባሳደር እንዳዋረዱትና እንዳባረሩት አድርጎ እንዲነበብ አድርጎ አርቶት ሠራው። ይህ የተስተካከለው ቴሌግራም የኤምስ ዲስፓች በመባል ይታወቃል። ቢስማርክ ይህንን ቴሌግራም ለጋዜጦች ሰጠው። በማግስቱ ዜናው በፓሪስና በበርሊን ታተመ። ፈረንሳዮች አምባሳደራቸው በመዋረዱ ምክንያት በንዴት ጦፈው ወደ በርሊን እያሉ ሰልፍ ወጡ። ጀርመናውያንም በተራቸው ፈረንሳይ በንጉሣቸው ላይ ባሳየችው የትዕቢት ጥያቄ ተቆጥተው ወደ ፓሪስ አሉ። ናፖሊዮን ሦስተኛ በሕዝባቸው ግፊትና የፕሩሺያን ኃይል በመናቅ በፕሩሺያ ላይ ጦርነት አወጁ። ቢስማርክ የፈለገው ይህንኑ ነበር። ፈረንሳይ ጦርነቱን ስለጀመረች አጥቂ ፈረንሳይ ሆነች። በዚህ ምክንያት የደቡብ ጀርመን ግዛቶች የገቡትን የመከላከያ ስምምነት በማክበር ከፕሩሺያ ጎን ተሰለፉ። የጀርመን ብሔረተኝነት አረገዘ። ፈረንሳይ በራሷ እጅ ወጥመድ ውስጥ ገባች። የፍራንኮ ፕሩሺያ ጦርነት የዘመናዊ አውሮፓን ታሪክ ከቀየሩት ፈጣንና አውዳሚ ጦርነቶች አንዱ ነው። የፈረንሳይ ጦር በአውሮፓ ውስጥ እንደ ምርጥ ይቆጠር የነበረ ቢሆንም የፕሩሺያ ጦር ግን በተደራጀ አሰራሩ፣ በሎጂስቲክስ እና በባቡር ትራንስፖርት እጅግ የበላይ ነበር። አሁንም የጦር አዛዡ ሄልሙት ቮን ሞልትከ መላውን የጀርመን ጦር የደቡብ ጀርመኖችን ጨምሮ በፍጥነት አሰባስቦ ወደ ፈረንሳይ ድንበር አዘመተው። በ3 ሳምንት ውስጥ ከግማሽ ሚሊዮን በላይ የጀርመን ወታደሮች ፈረንሳይን ወረሩ። የፈረንሳይ ጦር ምንም አይነት የተቀናጀ ስልት አልነበረውም። የጀርመን መድፎች ክሩፕ አርቲለሪ ከፈረንሳይ መድፎች የላቀ ርቀት እና ትክክለኛነት ነበራቸው። ጦርነቱ በተከታታይ የጀርመኖች የድል ጉዞ የታጀበ ነበር። በኦገስት ወር መጨረሻ የፈረንሳይ ዋና ጦር ወደ ሴዳን ከተማ አፈገፈገ። መስከረም 1 ቀን 1870 ታሪካዊው የሴዳን ጦርነት ባትል ኦፍ ሴዳን ተካሄደ። የጀርመን ጦር የፈረንሳይን ጦር ሙሉ በሙሉ ከበበው። የጀርመን መድፎች ከኮረብታ ላይ ሆነው በፈረንሳይ ጦር ላይ እሳት አዘነቡባቸው። ምንም መውጫ ያጣው የፈረንሳይ ጦር በሚቀጥለው ቀን እጅ ለመስጠት ተገደደ። ከ100,000 በላይ የፈረንሳይ ወታደሮች የተማረኩ ሲሆን እጅግ አስደንጋጩ ዜና ደግሞ የፈረንሳዩ ንጉሠ ነገሥት ናፖሊዮን ሦስተኛ ራሳቸው አብሮ መማረካቸው ነበር። የፈረንሳይ ኢምፓየር ወደቀ። ይሁን እንጂ ጦርነቱ ወዲያውኑ አላበቃም። በፓሪስ አዲስ ሪፐብሊካዊ መንግሥት ተርድ ሪፐብሊክ ተመስርቶ ጦርነቱን ለመቀጠል ወሰነ። የጀርመን ጦር ወደ ፓሪስ ገስግሶ ከተማዋን ከበባት። ሲጅ ኦፍ ፓሪስ። ከበባው ለወራት የዘለቀ ሲሆን የፓሪስ ነዋሪዎች በረሃብ ምክንያት ፈረሶችን፣ ውሾችን፣ ድመቶችን አልፎ ተርፎም በአራዊት ማቆያ ያሉ ዝሆኖችን አርደው ለመብላት ተገደው ነበር። ፍራንክ ስቲሪዩር በመባል የሚታወቁ የፈረንሳይ ቋሚ ያልሆኑ አማጽያን የጀርመንን ጦር ከጀርባ ያጠቁ ስለነበር ጀርመናውያንም በፈረንሳይ መንደሮች ላይ ጭካኔ የተሞላበት የበቀል እርምጃ ወስደዋል። በመጨረሻም ፓሪስ ረሃቡንና የጀርመንን የመድፍ ድብደባ መቋቋም አቅቷት በጥር ወር 1871 እጅ ሰጠች። ጦርነቱ በጀርመኖች ፍጹም አሸናፊነት ተጠናቀቀ። ቢስማርክ ዓላማውን አሳካ። የውጭ ጠላትን በመዋጋት ሂደት የሰሜንና የደቡብ ጀርመኖች ደማቸው ተቀላቀለ፣ በአንድነት ቆሙ። አሁን የጀርመንን ውህደት በይፋ ለማወጅ ጊዜው ደርሷል። ጥር 18 1871 ይህች ቀን በአውሮፓ ታሪክ መዝገብ ላይ በደማቁ የሰፈረች ቀን ናት። ቦታው ፓሪስ አቅራቢያ የሚገኘው የቀድሞ የፈረንሳይ ነገሥታት የክብር መገለጫ የሆነው የቨርሳይ ቤተ መንግሥት ፓላስ ኦፍ ቨርሳይ፣ በተለይም ውብ በሆነው የመስተዋት አዳራሽ ሆል ኦፍ ሚረርስ ውስጥ ነው። ቢስማርክ ፈረንሳይን ለማዋረድ የጀርመንን ልዕልና ለማሳየት ይህንን ቦታ ሆን ብሎ መረጠው። በአዳራሹ ውስጥ የጀርመን ግዛቶች መሪዎች፣ የጦር አዛዦች፣ ልዑላንና ባለሥልጣናት ተሰብስበዋል። አብዛኛዎቹ የጀርመን ወታደራዊ ዩኒፎርም ለብሰዋል። በዚሁ ሥነ ሥርዓት ላይ የሰሜንም ሆነ የደቡብ ጀርመን ግዛቶች በአንድ ላይ በመሆን አዲሱን የጀርመን ኢምፓየር ጀርማን ኢምፓየር መሠረቱ። የፕሩሺያው ንጉሥ ዊልሄልም አንደኛ
የጀርመን ካይዘር ንጉሠ ነገሥት ተብለው በይፋ ታወጁ። ባደን፣ ባቫሪያ፣ ወርተንበርግና ሳክሶኒ ሉዓላዊነታቸውን ትተው በአዲሱ የተዋሃደ የጀርመን ካባ ስር ገቡ። የቢስማርክ የረጅም ዘመን ሕልም እውን ሆነ። በ1871 በተፈረመው የፍራንክፈርት የሰላም ስምምነት መሠረት ፈረንሳይ እጅግ ከፍተኛ የሆነ የጦር ካሳ 5 ቢሊዮን ፍራንክ እንድትከፍል ተገደደች። ከዚህም በላይ ለፈረንሳዮች የማይሽር ጠባሳ የጣለው በከሰል ማዕድንና በብረት የዳበረችውን የአልሳስ ሎሬን ግዛት ጀርመን በመውሰዷ ነበር። ይህ የፈረንሳዮች የቂም ስሜት ሬቫንቺዝም ለቀጣዮቹ 40 ዓመታት በአውሮፓ ፖለቲካ ውስጥ ትልቅ ውጥረት ፈጥሮ በመጨረሻም ለአንደኛው የዓለም ጦርነት መነሳት ትልቁን አስተዋጽኦ አድርጓል። የጀርመን ውህደት የአውሮፓን የኃይል ሚዛን ባላንስ ኦፍ ፓወር መሠረቱን ነቅንቆታል። ለዘመናት በተበታተኑ ትናንሽ ግዛቶች ስብስብ ትታወቅ የነበረችው የመካከለኛው አውሮፓ ክፍል አሁን የኢንዱስትሪ፣ የወታደራዊ እና የሳይንስ ማዕከል ወደ ሆነች ታላቅ አገርነት ተቀየረች። የጀርመን ኢምፓየር ከሕዝብ ብዛት፣ ከኢኮኖሚ ጥንካሬ እና ከወታደራዊ ኃይል አንጻር ብሪታንያንና ሩሲያን የሚገዳደር ኃያል መንግሥት ሆኖ ብቅ አለ። ቢስማርክ እንደ ቻንስለር አዲሲቷን ጀርመን ለቀጣዮቹ 20 ዓመታት በብልሃት መርቷታል። እሱ ጦርነት የጀመረው ጀርመንን ለማዋሃድ እንጂ ዓለምን ለመቆጣጠር አልነበረም። ስለዚህ ውህደቱ ከተፈጸመ በኋላ ቢስማርክ የሰላምና የዲፕሎማሲ ሰው ሆኖ አውሮፓን አረጋጋት። ከቅዱስ የሮማ ግዛት ፍርስራሽ ተነስቶ በናፖሊዮን ወረራ ብሔራዊ ስሜት ሰንቆ በ1848ቱ አብዮት ዲሞክራሲያዊ ሙከራ አድርጎ ሳይሳካለት ቀርቶ በመጨረሻም በኦቶ ቮን ቢስማርክ የደምና ብረት ፖሊሲ በፕሩሺያ የጦር ሜዳ ጀግንነት እውን የሆነው የጀርመን ሕዝብ የዘመናት ጉዞ። ይህ ታሪክ ዛሬም ቢሆን የፖለቲካ ዓላማን ለማሳካት የኃይል፣ የዲፕሎማሲ እና የአመራር ብቃት ምን ያህል ወሳኝ እንደሆኑ የሚያስተምር የታሪክ ማህደር ነው።